በብሩ ሰማይ ላይ ማለዳ እንደ ወጣች ፀሐይ ፈንጥቃ ኩልል እንዳለ የምንጭ ውሃ ፍቅርሽ አይጠገብ አይበቃ አይኖርም የሚያሸሸው ልቤ ያንቺን ፍቅር ከቶ የሚያከስመው ልንገርሽ ሁሉ የሚያስታውሰኝ የያዝኩት ወርቅ አልማዝ ነው በቃ ታስቢው ይቅር ውጭ ሀገር ሆናችሁ የጠየቃችሁ በስልክም እንዴት ነው ያላችሁኝ ሁሉ በልጄ ዘውግ የምትጠይቁኝ ወንድሞቼ እህቶቼ መልካም በዓል እንዲሆንላችሁ። ሰላም ሰላም የዳጊ ቤተሰቦች እንደምን አላችሁ? እኛ በጣም ደህና ነን። እንግዲህ ባለፈው ጊዜ ትንሽ ከዳጊ ጋር ባለው ነገር ተስማማንም ነበረ። ግን አሁን እግዚአብሔር ይመስገን ያው በዓላትም ነው በዓልም ነው። በዓል ያለ ልጅ አይሆንም። ልጅም ያለ እናት ያለ አባቱ በዓልም ማሳለፍ አይችልም። እና እግዚአብሔር ፍቅርና ሰላም ይስጠን። ልጅ ያጠፋል፣ እናት ግን ሆዷ ቦርቧራ ነው። ልጅ ግን ጨካኝ ነው። እናት አጨክንም ለልጇ። በእውነት እናት ለልጇ ትጨክናለች? አጨክንም። ግን ልጆች ለእናቶቻቸው ለአባቶቻቸው ይጨክናሉ። ጨካኝም አለ፣ ሩሩም አለ። ሁሉም አንድ አይነት አይደለም። ልጅ ቤተሰብ በእውነት ሁሉም ልጅ አንድ አይነት አይደለም። እንግዲህ እናቶች ዥንጉርጉር ነው የሚባለው አባባል ትክክል ነው ብዬ ነው በእኔ የማስበው። ዛሬ እንግዲህ ዳጊ ከቤት ወጥቶ ነበር። እኔ ግን ቤት መልሼዋለሁ። ቤተሰብ ላሳውቃችሁ ፈልጌ ነው። ልል የፈለኩበት ምክንያት ምንድን ነው? ዳጊ በእርግጥ የሆነ ቦርቧራ ነገር ነው። ለቤተሰቡ ያለው እንትን በጣም ቦርቧራ ነው። ነገር ግን እንዴት ነው ያው ትንሽ እኛ ስለተቆጣ ነው ጨከነ። ጨክኖም ነበረ። የጨከነውንም መልሼዋለሁ። ጭካኔውን ጭካኔ ለኛ ሳይሆን ከፈለገ ለሌላው ማድረግ ይችላል። ለሌላውም ባደርግ ይሻላል። ጭካኔ ይጎዳል እንጂ አይጠቅምም። ስለዚህ በተቻለን አቅም ጭካኔ ልጆች እንዳይኖራቸው ብናደርግ እና ምናልባት ጨካኝ የሆናችሁ ልጆች ካላችሁ ጭካኔያችሁን ተው። ለቤተሰብ ጥሩ አይደለም። እውነቴን ነው የምለው። ለእናት ለአባት ጭካኔ ጥሩ አይደለም። እናት አታምርር፣ አባት አያምርር። ቢቻላችሁ በሰላም መኖር አስፈላጊ ነው። አዎ ዳጊ እውነት ካደረገው ጥፋተኛ ነው። መሆን ባለበት መስመር አደርጋለሁ። እያጣራሁም ነው። ግማሽ ፓርት ውሸት እንደሆነም እየደረስኩበት ነው። ነገር ግን ሙሉ በሙሉ ሳይሆን የሆነ ግማሽ ፓርት ያው ይመጣል፣ ወሬዎች ይመጣሉ። ለዛ አንዳንድ መረጃዎችን እየሰበሰብኩ ነው። እኔም ከራሴ መሆን ባለበት መስመር እናደርጋለን ብያለሁ። እንግዲህ ዛሬ ሰሞነ ሕማማት ላይ ነን እና በሰሞነ ሕማማት ጸብና ክርክር አያስፈልግም በሚል ነው እኔ ዛሬ ዳጊን ሁለት ማታ ነው የመለስኩት። ቤተሰብ ምናልባት እስካሁን የቆየሁበት ምክንያት አንዳንድ ነገሮች ስላልተመቻቹልኝ እናንተ ለማሳወቅ አልተመቻቸልኝም። አንዳንድ ነገሮች በዛ ምክንያት ነው ወደዚህ ወደ እናንተ ለመምጣት ዛሬ የመጣሁበትን ምክንያት ይሄን ላሳውቃችሁ ነው። ወደ ቤት መልሼዋለሁ። ባለው ነገር ያለውን ነገር እስከማጣራ ድረስ እስከሚሆን ድረስ በዓልንም ማንኛውንም ነገር ከኔ ጋር እንዲያሳልፍ ስለፈለኩ ነው ወደ ቤት የመለሰው። አባትየው ግን ሙሉ በሙሉ ውስጡ ደስተኛ ባይሆንም ግድ ይለዋል። የልጅ ነገር ነውና ግድ ይለዋል ማለት ነው። ስለዚህ ቤተሰብ እንግዲህ ዛሬ ዳጊ ወደ ቤት ተመልሷል። በተረፈ በሌላ ደግሞ ሄሉ ወደ ለበዓል ብላ እየመጣች ነው። እሷንም አቀባበል እናደርግላታለን። በዚሁም ምክንያት ሄሉን እንዴት መቀበል እንዳለብኝም ባላቅም ልጄ እየመጣችልኝ ነው። ሌሎቻችሁም ያልመጣችሁ ካላችሁ ኑ፣ ወደ ቤተሰብ ኑ። አትቅሩ፣ ደጅ አትሁኑ። ጥሩ አይደለም። መራቅ ጥሩ አይደለም። ከቤተሰብ አትራቁ። ምናልባት በሰው ሀገር ያላችሁ ያልተመቻችሁ ልትኖሩ ትችላላችሁ። ግን እየተመቻችሁ የቀራችሁ ካላችሁ ደግሞ ጥሩ አይሆንላችሁም። ቢቻላችሁ ከቤተሰብ ጋር መሆን ባለበት መስመር ዝለቁ ነው ምለው። እንግዲህ ዛሬ ቤተሰብ ሄሉ ትመጣለች። ሌን እንግዲህ ይመጣል። እስቲ ከአባትየውም ጋር እናወራለን። እንግዲህ ማሞ ዛሬ እንግዲህ ዳጊንም ቤት መልሰነዋል።
እንግዲህ ዛሬ ዳጊንም ያው ቤት መልሰነዋል። እንግዲህ ብንመልሰውም ያው እንግዲህ መሆን ባለበት መስመር አንተም አባት ነህ እና ብዙም ጭካኔ አያስፈልግም። አይ እሱማ ያው ሁለት ማታ አይደል ያስገባ ነው። ሁለት ማታ አንቺ ደብቀሽ ነው። እኔ ምን ደብቃለሁ? ያው ሰኞ ዕለት ጠዋት አይተዋል። ተደብቆ ሲወጣ ነው ያየው። እንግዲህ አይ በቃ አሁን በዓልም ነው። አይ በዓልን ደግሞ በፍቅር በሰላም ማሳለፍ ነው። ሰሞነ ሕማማትም ነው። በዛ ላይ ደግሞ ፍቅርና ሰላም ያስፈልገናል። ምናልባት ቤተሰብ ሲማማ የተሰማውን ሄሉ እየመጣች ምን ይመስላል? በጣም ደስ ይለኛል። ልጄም እየመጣች ነው። እንግዲህ እግዚአብሔር አምላክ በሰላም ያምጣት። የራቁትም ደግሞ እንዲቀርቡልን እንፈልጋለን። አሜን። እና ይህም ደግሞ ልጅ እንግዲህ ከስተቱ ተምሮ ወደፊት እንግዲህ ተመልካቾችን እንግዲህ ያው ይቅር ብለናል። ምን አደርጋው የተደበቀ ከኔ እየተደበቀ የገባ ማደሩን ሁሉ በዚህ በመስኮቱ ነበር ማየው። እዛንቺ ያው ይሁን ምን ይሰራልኛ ምን እናደርጋለን። ያው ወደ ባሻ ሆነን ይቅር እንዳልነው ነው የሚታወቀው። እና እንግዲህ እግዚአብሔር እንግዲህ ሰላምን ይስጥ። ከዚህ በኋላ በዚህ አይነት ድርጊት ውስጥም እንዳይገባ መጠንቀቅ ያስፈልጋል። እና ልጄም ደግሞ የመጣች ስለሆነ እሷንም በሰላም ያምጣት። አሜን። የራቁትም ደግሞ ከኛ የራቁትም እንግዲህ እንዲቀርቡ እግዚአብሔር አምላክ ልቦና ይስጣቸው። አሜን አሜን። ከስተታቸው ይማሩ። ከስተታቸው ተምረው ምናልባት አስቸጋሪ የሆናችሁ ልጆች ካላችሁ ከስተታችሁ ተምራችሁ እናት አባታችሁን አክብሩ ነው የምንለው። እንግዲህ ይሄ ቀላል ነገር አይደለም። በተለይ እናትና አባቶቻችሁን በደንብ በሰላም ልጁም መምጣቱም ደስ ይላል። ልጄም ደግሞ በሞረድ ላይ ነው። አቀባበል ማን ነው የሚያደርገው? የሄደ ሰው አለ? ልጄን መቀበል አለበት። ባጃጅ ልክ ያለው ፕሌን አሁን ይሄኔ መውረጃው ሰዓት ነው። ይሄኔ መውረጃው ነው እና ልጄም እየመጣች ነው። እንግዲህ በሰላም እግዚአብሔር ያገናኘን። አሜን አሜን። ያገናኘን። እሱ ደግሞ ከስተቱ ተምሮ ወደፊት ደግሞ የተሻሻለ ጥሩ ትውልድ እንዲሆን እኛ በመልካም ስነ ምግባር ያሳደግነው ነው። ሁሉንም በመልካም ስነ ምግባር ያሳደግናቸው ናቸው እና የለየነው ነገር የለም። ግን ዘመድ ከዘመዱ አህያ ካመዱ ይላል አማራ ሲተርት። እና ዘመድ ነው የሚበልጠው። ነገ ባዳ አሽቀንጥሮ ነው የሚጥለው። ስለዚህ እኛንን ቢታመምም ነገ አንድ ነገር ቢደርስም ሮጠን የምንደርሰው እኛ ስለሆነ ስለዚህ ከዚህም እሱ ደግሞ መማር አለበት። ትንሹም ልጅ መማር አለበት፣ ማወቅም አለበት። ስለዚህ ይህን ይመስላል የኔም ሀሳብ። ከዚህ በኋላ ከስህተት ተምረ መልካም ሰው እንድትሆን እንመኛለን እና አድማጮቻችንም ሁሉንም ይህን ደግሞ ተመልክተው አስተያየትም ምንንም ሰብስክራይብ እንዲያደርጉ እንመኛለን። ወደ አቢቲ ምን ተሰማ? ሄሎ እየመጣች ነው። ብዙ ወር ሆኖናል ከተገናኘንና ናፍቃኛለች። ደግሞ ኩቻ የሰራው ነገር ጥሩ አይደለም እና ተረጋግጦ ያው ኩቻ እንደዚህ የሚያደርግ ልጅ አይደለም። ለዛ እንዳፍ ያርግልን። እሱ ደግሞ አንተን ጥሎ በሄደ ሰዓት ትንሽ ከፍቶ ነበረ። አብረው ታድራለህ፣ አብረው ትውላለህ፣ ብዙ ነገር አብረው ከሱ ጋር ትማር ነበር። እሱ ስለሄደ በጣም ተማረ ነበረ፣ በጣም ተናደ ነበረ። አሁን ደግሞ ይሄው መጥቷል። ደስ ብሎሃል አይደል? ሄዱም ያው የመጣች ፏ ነው የምንለው አይደል? እሺ እግዚአብሔር ይመስገን ፏ እንላለን። መድኃኒዓለም ክብሩ ይስፋ። ምንም ያጣነው ነገር የለም። እግዚአብሔር የተመሰገነ ይሁን። ሰላምና ጤና ይስጠን። ቤተሰብ በጣም አመሰግናለሁ ስለጠየቃችሁ በእውነት እጅግ አድርጌ አመሰግናለሁ። ይህንን እንግዲህ የዳጊን ቲዩብ የምትከታተሉ ቤተሰቦች የማትከታተሉም ካላችሁ አለፍ እያደረጋችሁ እያያችሁ የምታልፉ ካላችሁ ጠበቅ አድርጋችሁ እዩትና ከዛ ሰብስክራይብ፣ ፎሎ ሁሉን ነገር እያደረጋችሁ አሳድጉልኝ። እንግዲህ አሁን ሄሉም እየመጣች ነው። ዳጊም ደጅ ነው። ከዳጊም ጋር እናወራለን። ያለውን ነገር አብረን እናያለን። መልካም በዓል እያልኩኝ እስቲ ደስ ይበላችሁ።
እሺ በቃ አሁን ቤተሰብ እንግዲህ ያለውን ነገር ባለው በትንሹም አሳይቻችኋለሁ። ያለውን ነገር ነግሬያችኋለሁ። እንግዲህ እስቲ ዳጊ ጋር ደግሞ ያለውን አብረን እናወራለን። እስቲ ዳጊ የሚለኝን እንሰማለን። ከዛ በመቀጠል ሄሉ ደግሞ እየመጣች ስለሆነ ዳጊ ሊቀበላት ይሄዳል። ቤተሰብ ይገርማችኋል። ደስ 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 ብሎኛል። ሰሙነ ሕማማት ነው፣ ነገር ግን ፋሲካም ነው። ልጆች ሰብሰብ ሲሉ ቢኖርም ባይኖርም ደስ ይላል። ብንበላም ባንበላም እንረካለን፣ እናቶች አባቶች። ስለዚህ ሁላችሁም ነገ ልጆች ሆናችሁ ነገ እንደኛው የእኛን ደረጃ የምትወርሱ ስለሆናችሁ ነገ ትወልዳላችሁ፣ ታገባላችሁ፣ ትወልዳላችሁ፣ የእኛን ደረጃ ትይዛላችሁ። በዛን ሰዓት ይገባችኋል። ስለዚህ እስቲ ዳጊ ምን ተሰማ? ምን ተሰማ? ምኑ ትላለህ? ቤት ስለመግባት ነዋ። አይ ያው እኔ የምለው ነገር ቢኖር እየዋሸች ነው። የራሷን ምክንያት ይኖራታል። ማለት ከቤተሰብ ጋር ስለተጣላች እኔንም ለማጣላት እንደሆነ እርግጠኛ ነኝ። ምክንያቱም ተለያይተናል። ጀስት ያኔ የችኮላ ነገር ነበረ። ያ ፕሮፖዝ ያደረግኳት የችኮላ ነበረ እና ግን ተለያይተናል። ስለተለያየን ብቻ እኔንም ከቤተሰብ ጋር ለማለያየት ነው። ከዚህ ውጭ ሌላ ነገር የለም። ስቲል የታገስን ነው። አሁን ምርመራ እናስደርጋለን። እስቲ እንዴትም አድርጌ ምርመራው ይደረግና ከዛም በኋላ ይረጋገጣል። እኔ እርግጠኛ ነኝ ምንም ነገር የኔ እንዳልሆነ እርግጠኛ ነኝ። ምንም እርጉዝም እንዳልሆነች በጣም እርግጠኛ ነኝ። በጣም እርግጠኛ ነኝ። እንደዚህ እርግጠኛ ሆኜ ነው የማወራው። እና ብቻ ከቤት ስወጣ የምር ደብሮኝ ነበረ እና እንደሚደውሉልኝም እርግጠኛ ነበርኩና በዓልን ሳስበው ደግሞ ብቻዬን እንዴት ነው ማከብረው? እናንተ ያስችላችሁ? ባልመጣ የምር ያስችልሻል? እኔ አያስችለኝም። እኔ ከልጆቼ ተለይቼም አላውቅም። እኔ እኮ ምን ስለ እውነት እኔ ቤተሰብ ከልጆቼ ተለይቼም አላውቅም። ያው እንግዲህ ከባድ ነው እና ብቻ ግን ቤተሰብ እናንተም በእኔ ያዝናቸዋል እርግጠኛ ነኝ። ያ እሑድ ዕለት ነው ቤት የገባሁት። እሑድ ዕለት የገባሁት ግን ጾማ ሰበብ ሆነችለት ለሱ። ቪዲዮ ምናምን አልሰራንም። ትንሽ ተቀጥቷል። ቅጣት አድርጌውበታል ነው እና ያ እንትንም 3 ቀን ሙሉ የጠፋ ነው። እንግዲህ ቪዲዮ መስራት አልፈለግንም። በዛ ኬዝ ነው እንግዲህ ዛሬ ሄሉን ልመጣ ነው አይደለ? እና ደስ ብሎኛል። እንግዲህ ያ ሳንገናኝ የረጅም ጊዜ ሆኖናል። እኔ ከአዲስ አበባ ከመጣሁ 2 ወር አይሞላኝም። 2 ወር አይሞላኝም። 2 ወር 3 ወር መሀል ላይ መታ አይደለ ሄደችው? እሷ ሄሉ መታ ነበር። የሆነ ታይም ላይ መታ ነበር። ግን ብቻ ግን ትንሽ ረጅም ጊዜ ሆኖ ወር ምናምን 3 ወር ተጠግቷል። እና ብቻ ያው ወደ ቤት ልትመጣ ነው። በዓልንም ደግሞ አንድ ላይ እናሳያቸዋለን። ከዚህም በኋላ ያለውን ቪዲዮ እንግዲህ እናሳያቸዋለን። ሄሉ እየመጣች ነው። አሁን አርፋለች። በፕሌን ነው እና የምመጣው። እሷም ስገባ ሪያክሽኗ እናያለን። እንግዲህ ዝግጅትም አላዘጋጀንም። እንግዲህ 3 ወር ነው እንግዲህ ፈጣሪ ካለ ደግሞ በፊት እናዘጋጃለን አይደል? ኧረ እግዚአብሔር ያው ባለን እንጠቀም። ባለው ግድ ፈረንጅ መሆን የለብንም። ብቻ ደርሳለች። ሄሉም እየደረሰች ነው። ቤተሰብ እንግዲህ ሄሉ እየደረሰች ነው። አይ ችግር የለም። እሱ የዋህ ነው። 2 ቀን ሙሉ እንደኔ አይደለም። እኔ ቂመኛ ነኝ። ስገባ እንኳን ቤት ስቲል ቤት እየገባኝ ነበረው ተደብቄ። አሁን በቃ እንግዲህ አንተ ቤት ገብታል። ግን እውነት ይሁን ውሸት፣ ለማንኛውም ቤተሰብ እውነት ይሁን ውሸት፣ ለማንኛውም እያረጋገጥኩኝ ነው። ያው ትንሽ መረጃዎች ከአንዳንድ ልጆች እየመጣልኝ ነው። ችግር የለውም። እሱ ሆነ አልሆነ ለማንኛውም በሚቀጥለው እናያለን። መሆን ያለበትን ደግሞ ለእናንተ እያሳየን እንመጣለን። እኔ አሁን ሄሉ እየመጣች ነው። ጭንቀት አልፈልግም። ከልጄ ጋራ በሰላም ማሳለፍ ፈልጋለሁ። ቤተሰብ ምን ይመስላችኋል? ምናልባት ወደ ቤተሰብ ያልመጣችሁ ልጆች ወደ ቤተሰቦቻችሁን አትራቁ ከቤተሰብ ለማለት ፈልጋለሁ። በዚህ አጋጣሚ ልጆቻችሁ ወደ እናንተ የመጡ ካሉ ምናልባት በሰው ሀገር ያላችሁ አላችሁ፣ በዓል ሲደርስ በጣም ልትጨናነቁ ትችላላችሁ። ግን አትጨናነቁ። እንግዲህ እግዚአብሔር አምላክ እናንተም ለሀገራችሁ ሲያበቃችሁ በዓልን ከቤተሰብ ጋር በሰላም ታሳልፋላችሁ። ባላችሁበት ሰላማችሁ ይብዛ። እኛም ባለንበት እግዚአብሔር ይጠብቀን። በሁሉም እግዚአብሔር ከኛ ጋር ይሁን።
እንግዲህ በዓልን በዚህ አይነት መልክ እንጀምረዋለን። ነገ እንግዲህ ጸሎተ ሐሙስ ነው፣ ጉልባን አለ፣ ዳቦ አለ፣ እንገናኛለን። በሚቀጥለው ስግደት ነው፣ ስቅለት ነው እናያለን። ይቀጥላል። ቅዳሜ ሹር ነው፣ ከዛ ይላል ትንሣኤ ነው። ስለዚህ ቤተሰብ ሄሉ ስትገባ ሄሉ ስትመጣ እናሳያችኋለን። እና ያው በዚሁ የሚጨምረው ነገር የበዓል ቪዲዮ መተንም ሰርተንም አናውቅም። ረጅም ጊዜው ነው ሄሉ ናት ለመጨረሻ ጊዜ የበዓል ቪዲዮ የሰራችው እና እንግዲህ እንደ እግዚአብሔር ፍቃድ እስቲ የበዓል ቪዲዮውንም እናሳያችኋለን። እናንተንም እንግዲህ ከኛ ጋር አንድ ላይ አረብ ላይ ያላችሁ፣ ውጭ ሀገር ያላችሁ፣ ብቻችሁን ያላችሁ ከኛ ጋር እንግዲህ አብረን የምናሳልፍ ይሆናል። ከልብሰብ ሄሉ ደርሳለች ታለች። እንግዲህ ምንጣፉ የለንም። የቱን አበባ ላይ አበባ ያዙ እያለ ነው ማሞ። አረ የምና በቃ አንቺ እዚህ ሆኚና ወይኔ በእናትህ አፍጥነው እስቲ። አገኘሽኝ እንጂ ድንገት ስዘናጋ ባልቆጨኝ ለፍቅርሽ የከፈልኩት ዋጋ ሳስበው ገባኝ ሳዳምጠው ውስጤን ሽንፈት አልለውም በቃ ባንቺ መበለጤ እንኳን ሰው ደካማው ቀርቶ የፈጠረው ጌታ ተስሞ ተሽጧል በወዳጁ ማታ ፍቅርን ብዬ እንጂ የምተናነሰው ከመረረማ በኔ ነው ብሰው ጀግና የጀግና ጀግና ልቤ ቆራጡ ዘበት ነው አንቺ መለማመጡ። እንዴት ነሽ? ሰላም ነው? እንዴት ነሽ? እንዴት ነሽ? እንግዲህ በኔ ሳማት እንዴት ነሽ? ሰላም ነው? እንዴት ነሽ? ቁጭ በይ ነይ እስኪ ቁጭ በይ። እሱ ይሻላል። እሺ ቁጭ በይ ቁጭ በይ። እንዴት ነሽ? ደህና ነሽ? ሰላም ነው? እንዴት ነሽ? ሰላም ነሽ? ቡቺ ሰላም እያለሽ ነው። ውርዬ መጣ። ሁሉም እየተቀበሉ ነው እንግዲህ እንዴት ነሽ? ጉዞ እንዴት ነው? ሰላም ነው? አምጪ ቦርሳ። እንዴት ነው መተረፍ? ሁሉ ሰላም ነው? አንቺ ደህና ነሽ? እንዴት ናት አዲስ አበባ? ትበርዳለች? ትሞቃለች? ምንም አይልም። ሁሉ ሰላም ነው? ብቻ ዝም ትላለህ። በቃ እና እንዴት ነሽ ሄለን ማሞ? ሰላም ነው? ጤንነት እንዴት ነው? ጉዞ እንዴት ነበረ? ሰላም ነው። አምሮብሻል። አልወፈረችም? አንቺ አግኝተሻታል? ማሞ አልወፈረችም? 3 ወር 2 ወር ነው ማሞስ አልወፈረም? ያየሽው ቦርጩን አላየሽም እንዴ? ወጣ እኮ እንዴ! ይኸው ምን ችግር አለው? ጾሙ ነው። ማሞ ግን ቦርጩ ምንድን ነው? ገምራ አይተሻ ምንድን ነው? ለዛ በልጅ ምን ሆነሽ ነው አንቺ ጠፋሽ? ዩቲዩብ ላይ ምን አያየንም ማለት ነው? አዎ አይመጣለሁ በቅርቡ ነገሮች ስላልተመቻቹ ነው። እንግዲህ በዓልን ያው አብረን እንድናሳልፍ ነው እንግዲህ ቤተሰብ ያው ከዚህም በኋላ ያለውን እንግዲህ ሄሉም ትለቃለች እንግዲህ በራሷ ቻናል አትለቂም
ወይስ በቅርቡ ትመለሳለች? በራሷ ቻናልም ትመለሳለች። እንኳን ደህና መጣሽ። እንግዲህ ደክሞሻል መሰለኝ። ኧረ ችግር የለውም። ማሞ ምን ተሰማ? ቅድም ያወራ ነበር የተሰማው። እሷ ፊት አውራስ አቅርቡላት። ብቻ ቤተሰብ እንወዳችኋለን። ሰላማችሁ ብዝት ይበልልን። ምንም አይሰራም እና ቤተሰብ እንወዳችኋለን። በቀጣይ ቪዲዮ ተመልሰን እስክንመጣ ፈጣሪ ሀገራችንን ይባርክልን። በዓሉን በዓለ ፍስሐ አድርግልን። ውጭ ሀገር ሆናችሁ የጠየቃችሁን በስልክም እንዴት ነው ያላችሁኝ ሁሉ በልጄ ዞግ የምጠይቁኝ ወንድሞቼ እህቶቼ መልካም በዓል እንዲሆንላችሁ ለጸሎተ ሐሙስም እንኳን አደረሳችሁ። ለስቅለቱን በዓልም ለትንሣኤው ድረስም በሰላም በጤና ያደርሳችሁ እላችኋለሁ። ሰላም እሺ ቤተሰብ እንግዲህ እንዲህ እያልን ይሄን ያህል ደርሰናል። እንግዲህ ቤተሰብ በጣም ደስ ብሎናል። ያው ሄሉም እንግዲህ ወደ እናት አባቶቿ ቤት ደርሳለች። እንግዲህ ኩቻም እንግዲህ ከወጣበት ተመልሷል። እንግዲህ እግዚአብሔር የተመሰገነ ይሁን። ሁላችሁንም ሰላም እላለሁ። ሰላም አይለያችሁ። መልካም በዓል ለሁላችንም መልካም በዓል ይሁን። መልካም ፋሲካ ይሆንልን። እንግዲህ እንዲህ እያልን እስከ ፋሲካ ድረስ አብረን እንገናኛለን። እንግዲህ ላረሳችሁን ላስታወሳችሁን ለሁላችሁ እግዚአብሔር ይስጥልን። በጣም እናመሰግናለን። ሰላማችሁ ብዝት ይበልልን። ሰላም ሁኑልን። መልካም በዓል። ሰላም ሁኑልን።